እኮ መሆን የለበትም። ሰምተሃል? ተው ኖቬል በእግዚአብሔር አሳየኝ። መግደል ብፈልግ ማለት የእናንተ አይነት ግርሳ ይኸው አሳየኝ። ለአንተ ብዬ አስገባው እሱን ነው ሁለታችሁ ይኸው ወንድነት ይኸው አሳየኝ። ይኸው አፍ መክፈት ብፈልግ ሌላ ድረስ ሄዳለሁ። አሁን አፈን አትክፈት። አሳየኝ ወንድነት እኔ ሲንዚሮ ክብሪታ የምታከለው አሁንም እዩ ልጅ እኔ እስኪ አንዴ ዞር በለለት ና እንደፈለከ አንተ ዝም በል። አሁን ዝም በል እኮ ማንም ከማንም እኮ አይተናል። ይሄው እንደፈለከ ችግር ይሄው እንደፈለከ ምን አገባ ነው የኔ ጥያቄ አይደለም። እንደፈለከ አርገው ኖቬል በእግዚአብሔር ሩታን ብታከብራት ሰማኛለህ? ሩታን ብታከብራት እኔንም ታከብሬ ነው። ሩታን ብትወዳት በገንዘብ አትገዛም። ይሄ አንተ የምን ገንዘብ ነው? የሰው ስለወረ በጠብጣው ነው ውሳኔ ለመወሰን የምቸኩል አይነት ሰው አይደለም እንደናንተ። ይሄው አሳየኝ። እልህኛ ነኝ። አሳየኝ። መግባባት አትችልም። አሁንም ስነ ስርዓት ይዛው በገንዘብ የተገዛልኝ ነው አይደል? አማርኛ የምናወራው አማርኛ በገንዘብ የተገዛልኝ ነው አይደል? ገንዘብ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ የተመሰገነ ይሁን። እኛ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋር ሰላም እንደሆነ ተስፋ እናደርጋለን። ኖቬል እንዴት ነው? አጋጣሚ ከስንት ጊዜ በኋላ ተገናኘን። አሁን ቤተሰቦቻችን ዛሬ ትንሽ ከፍቶኝ በጣም ነው ከፍቶኝ የመጣሁት። ትንሽ አይደለም እንደውም ይሄ ጆ የሚባልና ነብሩክ የአብርሃም ጓደኞች በአጠቃላይ የሰሩ ስራ አጸያፊ ተግባር ነው። ለነሱ በእንደነሱ አይነት መንገድ መልስ መስጠት ከብዶን አልነበረም የሁሉ ጊዜ ዝም ያልኩት። ስራ አለ፣ ትልቅ ነን፣ ወጣት ነን፣ መስራት ያለብን ታይም ነው በሚል ነበር የራሴን ስራ የራሴን ነገር ቤተሰቦቼንም መደገፍ አለብኝ በሚል ነው። ግን የብልግናቸው መጨረሻ ያየሁት በእንደዚህ አይነት ወይ ያልቃል ብዬ አላሰብኩም። ይሄ ነገር እኔንም ወደማልወጣው ነገር ውስጥ እየከተቱኝ ስለሆነ ዛሬ በጣም መልስ መስጠት ያለብኝ ጊዜ ነው። እንደዛ አይሆንም ብለህ ታስባለህ? በጣም አንዳንድ ነገሮች ያው ኖቬል በስራ ጉዳይ አልነበረም፣ ነገራቶችን ብዙ ፎሎ አፕ አላረገምና ያን ነገር ካየ በኋላ ደግሞ እንደ አዲስ ትንሽ ተበሳጨ ምናምን ያለውን ነገር በዚህ ልክ ስንደፈር እንዴ ዝም ትላላችሁ ምናምን ብሎ ማስተካከል እንዳለብንና ለአንዴና ለመጨረሻ ጊዜ ለዚህ ጉዳይ ማስጠንቀቂያ መስጠት እንዳለብን ተናግሮ ከዛ በተጨማሪ አክቹሊ ማስጠንቀቂያ አይደለም ለሁሉም መልስ መስጠት ነው ያለብን። ምክንያቱም ከመናቅ በላይ ከንቀት በላይ ነው፣ በጣም ከንቀት በላይ ነው። ምክንያቱም በቃ አክቹሊ አሁን ሩታ ልደቷ ነው። ያን ጊዜ በሰላም ታሳልፋለች፣ ደስተኛ ሆነን ነገሮች አልቃሉ። ልደት ማለት እኮ አዲስ አመት ነው ለራስ ለግል አዲስ አመት። ያ ነገር ይስተካከላል ብዬ ነበር ያሰብኩት። በቃ ነገሮች ይስተካከላሉ ብዬ ነበር። ግን አዳዲስ ሰዎች እየመጡ ነው፣ አዳዲስ እንደ ፍንዳታ እያደረጋቸው ነው። እኔ ደግሞ እልህኛ ነኝ ታውቃለህ። እልህን ተቆጣጣሪ ብዙ ነገር ችያለሁ አይደለም እንደ ህፃን ልጁን አስተኝተው እንደዛ ሲያደርጉት በጣም ነው የደበረኝ። በጣም ማሰብ ከምችለው በላይ ነው የተጨነኩት። ምክንያቱም ልጁ ምን ያስባል፣ ምን ውስጥ ነው የገባሁት ብሎ ያስባል ሳለው እኔ ጥሩ ቤተሰብ ውስጥ ቀላቅየው በእኔ ቤት ጥሩ ነገር ያገኛል፣ ብዙ ፕሮፊት ያገኛል ብዬ ነው። ፕሮፊቱ ምንድነው? ሩታ ማግኘት፣ ጥሩ ቤተሰብ መቀላቀል ደስታ ነው አይደለም እንዴ ፕሮፊት። እና እንደዚህ አይነት ነገር ውስጥ እንደዚህ አይነት ስራ ይሰራሉ። እዩ አንድ ነገር ልንገር፣ ለእያንዳንዳቸው መልስ ሰጣሉ። አሚሩም ለሚባለው ጆም ዮሐንስም ለሚባለው ሁሉም እኮ የራሳቸው ሆነ የሆነ ነገር የሚያገኙበት ነገር ስላለ ገብቷል። ጠርታቸዋል አይደል? ጠርቻቸዋለሁ። አሚሩም አለ፣ እንደገና ብሩክም አለ። አሚሩም ብሩክም ጆም ሶስቱም አሉ። እንዲህ ከመጡ በኋላ ደግሞ እኛ በበኩላችን ማድረግ ያለብን ነገር ማድረግ እንችላለን። የደስታ እህትም መታ ብዙ ነገሮችን ተናግራለች። ብዙ ጸቦች ተፈጥሯል፣ ብዙ ነገሮች። እሷም ትላንትና ምናልባት ከአሚሩና ከብሩኬ ጋር ተገናኝታ ነበርና ለማስጠንቀቅም ይሁን ምንም በቃ ያለውን ነገር ለማውራት ሞክራ ነበር። ሴት ናት ብለው ንቀዋታል። ገብቷል። ያዩ እኮ በጣም ድፍረት እኮ ነው እንዴ ስልህ እንዴ እኔ ሃይላንድ እያንጠለጠልኩ ማስቀመጥ አላቃተኝም። ግራውንድ በየግራውንዱ ስንት ቤት አለኩ። ግራውንድ ስር እያስቀመጥኩ አልቀጠቅጣቸውም። ማንንም አያቅተው። ይሄን ነገር ነው የምልህ። እኛ ሪስፔክት አለን ብለን ለነሱ አይደለም ለራሳችን ሪስፔክት ስላለን ነው ዝም ያልኩት አይደለም። እኔ ትክክል ራሴንም ለማስደሰት እህቴንም ለማስደሰት ነው አይደል? አሁን እያንዳንዱን እግሩ ላይ እየተኮስኩ ብይዝቻለሁ። አሁን ደግሞ ሳደርገው ታኛለሁ። በጣም ነው የከፈኝ። እኔ እህቴ የኔ ያክል ትበሳጭብኛለች ብዬ በኔ ማስብ ያላቀ። ምክንያቱም እንደዚህ አይነት ነገሮችን ዝም መስል እሷም ይከብዳል። ገብቷል።
እንደዚህ አይነት ነገሮች ንቀን ከተውናቸው ደግሞ ብሩኬን ጠርታ እሷም ለማውራት ሞክራ ነው። አረ ብሩክን ይሄ አሚሩ 3 4 ናቸው መሰለኝ እንዳለ አንድ ባንድ ጠብቅ አንድ ባንድ ለሁሉ መልስ ካልሰጠው ማለት ነው። ይሄ ፍርሃት እኮ አይደለም። እኛም ለዚህ ነገር አይደለም ይሄ መናናቅ አንስቶ እዩል እንደዚህ አይነት ነገሮች የሚካሄዱት ኦቨር እንትን ላይ ነው። በመንግስት ደረጃ እንኳን አይደረግም። አይነቀንቁ ግን እሱም ሆኖ ሳለ አሁን ለምሳሌ እኛ ከነሱ ጋር ግጭት ውስጥ ገብተን የሆነ የህግ አካል መጥቶ የሆነ ያክል እድሜ የሆነ ያክል ጊዜ ቢፈረድብን 1 አመት 2 አመት ቢፈረድብን ማንንም አይፈርድብንም። ወጣት ነው አይደል? አንድ ነገር እዩ እነሱ አድርገውት ምንም ያልተደረጉ እኔ ለማደርገው ነገር ማንም አይጠይቅም። መጎዳት አለ፣ ብዙ ነገር አለ እኮ ነው። ገብቷል? እነሱ ስራ ፈት ከሆኑና እንደዚህ ነገራቶችን እንደፈለጉ ማድረግ የሚፈልጉ ከሆነ ሌላ ሰው በእነሱ ኩል ሞኔ ቦርኮ በሆኑ ቁጥር እኔ ጭራሽ ከነሱ እየባስኩ ነው ማለት። ይሄ የቦርኮ ስራ ነው። ይሄ የወረደ ያስተሳሰብ ያለው ስራ ነው። በቃ አልፈለገችው ልጁን መተው ነው እኮ። ልጁ በሰላም መኖር አይቻልም እንዴ? እኔም ግራ የገባኝ ነገር ራሷ ሩታ ፍላጎቷ ስሜቷ ሆኖ ለምታረገው ነገር ለምታደርገው ድርጊት ለምን እነሱ በዚህ ልክ እንትን እንደሚሉ ነው ግራ የገባኝ። አሁን አጉል ራስ ወዳድነት ይባላል። በዛ ላይ ደግሞ ራሱን እንደ ኃይለኛ እያሰበ ነው። ይሄ አላ 100% የአብርሃም ስራ ነው። አብርሃም ነው ሁሉ ነገር እንዴ። ፈረንጁንም እኮ መተው ፈረንጁንም እንደገና ነገ ከነገ ወዲያ ደግሞ ያለውን እንዳለ በሩታ ጎን ያለውን ሰው በሙሉ መምታት ሊጀምሩ እኮ ነው እንዴ። እኔ እየተከታሉ እኔ ይምጡ አልኩ። አሁን ይምጡ እስቲ በስትክክል ካላዋራኝ ምን አይነት መልስ እንደምሰጠው አሳያለሁ። በምን አይነት ወይ እንኳን መጣ በምን አይነት ወይ እንደማስተናግዱ አሳያለሁ። ብቻውን ነው እንደሚመጣው ለምድር ብቻውን የሚጠራው ብቻውን አይደለም። ሶስቱ ነው የሚጠራቸው። ብሩክም አለ እሱም አለ ደስታም አለ። ንቀቱ እኔ በጣም አይቶ እሺ አንበሳዎች አላችሁ እንደነ እንደ አዲስ ፍንዳታ ብቻህን ትመጣለህ? እንዴት አሉ ሌሎቹ የት አሉ ሌሎቹ ጓደኞችስ? አብራችሁ እንድትመጡ ነበር የተጠራችሁት አይደል? ለምን መብታችን መሰለኝ። ስለ መብት አልጠየቅኩም። ምን ያው እየጠየቀን ያለው አንተ አሁን በአንተ ቤት በጣም ትልቅ እንትን ነህ፣ አራዳ ነህ። እንደዚህ አይነት የፋራ ተግባር ታደርጋለህ አንተ። አራዳ ማለት ነው። ዝም በል አንተ ወሬኛ። እኔ ዝም ያልኩህ ወድጄ አይደለም፣ ሰምተኛል። የራሴ ኑሮ ስላለኝ ነው። የሰው ወሬ የሰው ህይወት ውስጥ እየገባችሁ አትርመጥመጡ። ቅድም አትበል። የደወለልኝ ሰው ያወራ እሺ፣ ያቀዳደም እነሱ መጥተዋል አልመጡም። አሁን እኛ ለነገር ለጭቅጭቅ ለምናምን አይደለም፣ በቁም ነገር ልናወራችሁ ያለውን ነገር እንድንፈታ ቁም ነገር ያስፈልገው ምናምን ነው የመጣሁትና ስራ ላይ ናቸው። እኔም ያውለ ስለ ስራ ነው ወይስ የሰው ህይወት መበጥበጥ ነው? አንዴ እስኪ ዝም አንተ ስራ ከሌ ወጣጤ ዝም በል። አሁንም ተረጋግተህ አዋራ። ወጣጤ ኮንክ ወጣጤ ነኝ በል። ቅድሚያ ትልቅ ሰው ሲያወራ ዝም በል። ትልቅነቴን በምን እንደማሳያ ያሳያል። እሱን ደግሞ እየተገበርኩ ነው ማሳይ። ለእንዳንተ አይነቱ ህፃን ኖ እንደዛ በእልህ ምናምን ነገር አይደለም። በእልህ በመጋባት በነገራቶች አይደለም። እስካሁንም የታገስኩ ሩታን ብታከብራት ሰማኛለህ ጆ፣ ሩታን ብታከብራት እኔንም ታከብሬ ነው። ሩታን ብትወዳት በገንዘብ አትገዛም። ይሄ አንተ የምን ገንዘብ ነው? የሰው ህይወት ለምን በጠብጣው ነው? ዝም ብለህ ቁጭ በል አትንጋልጣ። አይ አይደለም። አሁንም ውሳኔ ውስጥ ገባለሁ። ዝም በል። እኛ እዚች ጋር አፈን እየከፈትክ አታዋራኝ። ልናወራ የመጣ ነው ምንድነው? ዝም በል። አሁን ዝም በል። በስተከላ አዋራኝ። እኔ ብቻ አይደለም የጠራው፣ ሁለታችን አብረን በመሆን ነው ልናወራ የጠራና። እኔ አንተ ስትደውልልኝ እኔ አክቹሊ ላዋራ አይደለም የጠራው። ለምን እንደጠራው ደግሞ አሳያለሁ። ይሄው እያልኩ ነው እኮ ያውራ እና ጨርስ። ከዛ ችግር የለውም። ወንድ ልጅ ነው። በተግባር አሳይ። በተግባርኛ ስንት ያሳየናችሁ። አሁን እኮ ለኛ እኮ እልህ አንተ ለማጋባት ምናምን እኮ አይደለም የመጣው ነው። እናውራ እኮ ለራጋለው አለኝ። እንደፈለገ ያለ ለምንድን ነው እኔ እልህ እኮ እንደምልህ እያለ የሆነ ሌላ ነገር ሌላ ተግባር ውስጥ ለመግባት ለምንድን ነው ሰውን የምገፋፋው? ምናምን በቃ እያወራን ነው አይደለ? በቀና ልብ ነው እያወራን ያለ ነው። ለምን እኛ በምናወራ ሞቲቭ አንተ ለምን በማታወራ በምታወሩኝ ልክ ነው እኮ። ለምንድን ነው ብሩኬም እንትናም ተታችሁት የመጣው ነው? ብቻዬ ነው። እነሱ ስራ ላይ ናቸው። እኔም ስራ ስጨርስ ነው የመጣሁት። እየሰማኝ ነው እዩ። ይኸውልህ ስራ አለባቸው። አሁን ምንድነው ፖይንታችሁ? ያደረጋችሁበት መንገድ ይሄንን ደስታ ትላንትናም እንደዛ ያደረጋችሁት መንገድ ምንድነው? ለምን አልፈለገችም ነው? አልፈለገችም አብርሃምን አይደለ? ትላንትናም እኔ በዚህ ልክ እንትን ልልህ አልፈልግም። ትላንትናም ያ ወጠጤ አሚሩ የሚባልና ብሩኬ ወጠጤ የሚባሉ ሁለት ወጠጤዎች ወያላዎች የደስታን እህት አግኝተው
ምን ሲያረጓት እንደነበረ ሲሰድቧት ሲያንቋሽሿት እንደነበረ ተመልክቻለሁ። እሷም ሴት ልጅ ስለሆነች ስለዚህ ሴት ልጅ ከሆነች ደግሞ በስነ ስርዓት ልታናገራችሁ ከመጣች በስነ ስርዓት መመለስ ነው እንጂ ያለባችሁ እኮ ሴት ልጅ ስለሆነች ነው እየነገርኩ እንደዛም ያወሯት ሴት ልጅ ስለሆነች። አሁን እኮ አንተ ያለ አቅም ውጥር የምትልበት ምክንያት ነው ግራ የገባኝ። ውጥር ምንድነው? ውጥር የሚያደርግ የሚያነፋፋ እንደፈለጋችሁ ነው አይደለም። ውጥር የምትልበት ምክንያት ከመቼው ሴት ለበጠጥ በቃ ውጥር ሩታ ለወደደችውና ላፈቀረችው ሰው እኔ ስመጣ አንተ አልነበርክም። እሺ አየው አይደል ነገርኩ። አሁን እኔ በጣም ውለታ የተከፈለበት ፍቅር ዝም በል ስለ ውለታው ቶ እኔ ነኝ ያጋባሁት አይደለም። ቆሜ ነው ሄዳልኳት ግዴታ እንደናንተ ተገላልጬ አይደለም። አሁንም ትልቅ ሰው አትበለኝ። ትልቅነትን አሳየኝ እኮ ተልከስክሰ ጭራሽ ትርመጠመጣለህ እንደ ሕፃን ልጅ። ይኸውልህ አሳየው። ያንተም ተራ ሰው ይዞ እንዴት ማስፈራራት እንደሆነ እኔ በደንብ ማስተማር። አሁን ለማስፈራራት ከመጣ ይኸውልህ ማንም የሚፈራ ሰው የለም እዚች ጋር። ለማስፈራራት መተህ ከሆነ ተሳስተሃል። አንተም ተራ ጠብቅ፣ ያንተም ተራ ጠብቅ። ምን ታመጣለህ? ምንም አታመጣም እኮ። አሁን እኛ በኖርማል ወሬ እናውራ እስኪ እናያችኋለን። አሁን በኖርማል ወሬ እናውራ ነው እያልን ያለው። አንተ ስለተወጣጠርክ የሆነ ነገር ስላደረግክ አይደለም። ገብቶሃል? አንተ እዚች ጋር አብርሃምን በለው ሄርሜላ ማንም ጋርድ የሚያርጉህ ምንም የሚያደርጉህ ጋርድ ነው። ጋርድ አይደለም። አንዴ ዝም በል። ስለ ደስታ የምታውቀው ነገር አለ? ዝም ስለ ደስታ አወኩም አላወኩም ኦሬዲ ቤተሰቤን ተቀላቅሏል። ከዛ በኋላ ስላለው ነው። ስለምን ቤተሰብ ምን አግብቶ ነው? አንተ ሩታ ስለመረጠችው ነው ሁሉ የተንገበገባችሁት? አልገባኝም እኮ። የማይሆን ሰው ነው እኮ የምትመርጠው። ምን አገባ? ራሷ አታውቅም። ስለኔ አታውቅም። እሷ ራሷ ትመረጥ እኮ። አንተ ምን አገባ? እሺ አሁን ምንድነው ፖይንት? የፈለገችውን መምረጥ አትችልም ነው? በሷ ገብተህ እንደዚህ ብት አብርሃም እያለ አትችልም። መብቶ እኮ ነው። እስኪ አንተ ወንድና አጋባ። ምን ነው? እስኪ ይኸው እሱን እናያለን። አለቀ፣ ተጠናቀቀ። ይኸው አሳየኝ። ትላንትና ራሱ ማለት ነው በልደቷ ቀን አልበጠበጥም ብዬ እንጂ ላሳየው ነበር። ከዚህ በላይ በጠበጥክ ላሳየው ነበር እዛው። ይኸውልህ እንዴት መበጥበጥ እንዳለበት ለእያንዳንዳችሁ ትምህርት እሰጥሃለሁ። ጆ አሁንም አትፍጠን። ይሄ ችኩል ብለህ የምታረገው ነገር በጣም ዋጋ ያስከፍላል። ይኸው አሳየኝ እያልኩ ነው እኮ በግል ይኸው ብቻዬን የመጣው ለመፈታተን የምቸኩለው ጆ ብቻዬ ወንድ ስለሆነ ተስፋ ቆርጠሃል። ተስፋ ከቆረጥክ ምናልባት ወንድነት እንደዚህ ነው እንደሚታየው እነሱ ለማገዝ እኮ አንተ የራስህን ሁለቱን አንድ ለማድረግ አብርሃምና ሩታ ባይሆን ራሱ ማለት ነው አብርሃምና ሩታ አንድ ላይ ባይሆኑ ራሱ ሰማኛው ለአብርሃምና ሩታ አንድ ላይ ባይሆኑ ራሱ ከደስታ ጋር መሆን የለበትም። ከዚህ በላይ እሺ ራሴን መቆጣጠር አለብኝ። ትቀናለህ ነው በደስታ በሰራው ጭንቅላት በፀጉር አስራው የለ ቆይ አይደለም በደስታ ትቀናለህ። ምኑ በደስታ በሚያረጋው ነገር እሺ ጓደኛ ነበር አልነበረም? ደስታ ከዛ በፊት ነገር ያለው እንደማይሆን ምክንያቱን ንገረኝ። ምንድነው ይሄ ነገር? አሁን ለምሳሌ አንተ ደስታ አይሆንም ብለህ የምትልበት ይሄ ምክንያት አንተን ወደ ውጭ እንደሚወስድ እዛው አብረን ነበር ሲያወራ ይሄ ሲንዚሮ የሚያከል አንድ ናችሁ ሁለታችሁ እንደፈለገ ነገርኩ። ገንዘብ አቅም አለው። ገንዘብ አቅም አለው። እንደፈለገ ያደርጋል። እንዲያሽከረክራል። ደስታ እንዲያሽከረክራል። እሱ ነው የሚያበላኝ የሚያጠጣኝ። ግን ደግሞ ለሩታ የሚሆን ሰው አይደለም። በምክንያት መናገር ይችላል። ያለ ምክንያት አሁን አንድ የተረዳሁት ነገር አለ። ምክንያታዊ ለማይሆኑ ነገር በዚህ ልክ እኔ እንዴት ምን እንደምትረዱ ነው። እኔ ምንድነው ለኛ ታየለ አዋቃለሁ። በደንብ ነው ማቀው። ወስዳለሁ ብሎ አስቀርቷል እንዴ? ደስታ ቁም ነገር እናውራ። አሁን ረጋ በልና አዋራኝ ልነግርህ ነው። አስቀርቶ ከሆነ ንገረንና እኛ እንሞክርል። ካልሆነ አይመለከትም። በደስታ ህይወትም ቢሆን አያገባም። በደስታ ህይወትም ቢሆን አያገባም። ፀጉር ሸፍኖታል ህሊና ስለ ህሊና እኮ አንተ እኮ የምታወራ ሰው አይደለህም። አንተ እኮ ወንድ ልጅን ነው የምትፈታተነኝ። አሁን ረጋ ብላ አዋራኝ። ውሃ እየደፋህ ጓደኛ አብሬ የበላህበት እጅ የነከስክ ሰው እኮ ነው። አንተ እኮ ለጓደኛ ያልተመለሰው ለቤተሰብህ ለወዳጅ ለዘመድህ ለማንም እኮ ማትመለሰው ነው። ያ ጓደኛን እንደዚህ ያደረገ ይኸውልህ፣ እኔ በገንዘብ አይምሮን የተደፈነ ሰው አልደግፍም። እስከ ዛሬ ድረስ ምን እንደነ ብሩክና እንደናንተ አይነቱ ነው በብር የተደፈነ። ሰማኛለህ? እኔ እህቴን ከነ ደስታ አብሬ ማኖር የምችል ሰው ነኝ። አብረህ ስትወጣ ስትገባ ይሄ ኧረ በኢየሱስ በሩታ መንገድ ስላከበረ ነው እንጂ በስትክክል አዋራኝ ነው። እሺ አንዴ ልጣጭ ነገር ነው። አንዴ ማን ልጣጭ እንደሚመስል እስኪ ያው ስለ ልጣጭና ትንተታ ነው
አሞራ ክንፍ የጣለ ነው እኮ የምትመስለው አንተ። አሁን ይኸውልህ ንግግሩን ተወውና አፈን መክፈትህን አቁምና በስትክክል አዋራኝ። የጠራው መንገድ አንተ አልጠራኝም። ዝም በል አንተ ነው እንደዚህ ነው። እኔ ያልገባኝ ነገር አይ ኖርማል ነው፣ ምንም ማለት አይደለም። ነይ ወደዚህ አሳስችኝ እስኪ ነይ ወደዚህ። አይ ቆይ አትፈታተን ሰው እጄን እኮ ስንት ለሚደርስብህ ነገር ግን አንተ ራስህ ለፈለጋችሁት ተስፋ ቆርጠህ ማለት ነው። በቃ ተስፋ የቆረጠ ሰው ነው እንደዚህ የሚያደርገው። ማንኛውም ግን ነገር ጆ አንተ የአብርሃም ወይ ደግሞ የሩታ ወሳኝ አይደለህም፣ እኛም የሩታ ወሳኝ አይደለንም። እሷ ፍላጎቷ ከሆነና የማግባት ፍላጎቷ ከሆነ ኢትስ ኦኬ። ለምሮ ለነሱ በቃ እየሰማኝ ነው። ይኸውልህ እኚህ ሰው ላይ በደል ምናምን ሲደርስበት አልወደም። ሩታ ምን በደል አልደረሰባትም። ታዲያ ሰው እያስፈራራ ነው እንዴ? ስለ አብርሃም አላወራሁም እኔ። አብርሃም ላይ ሩታ ላይ በደል ደርሷል አላልኩም። በደስታ የመጣ በደል ነው። ምን አገባህ? የሱ ኑሮ ነው አይደለ? አንተ ምን አገባህ? ማንነና ነው የምታማስለው እንዴ? የሰው ህይወት ውስጥ መበጥበጥ ምንድነው? ምን አገባ? ምንድነው የምታማስለው? ወጥ ቤት ነህ እንዴ? ኧረ ይሄ ልጅ አንድ በለው በእናትህ። ምን አይነት ሰው እንደሆነ በእግዚአብሔር አንተ ይሄ በእንደዚህ አይነት ልክ እኮ መሆን የለበትም። ሰምተሃል? ሰማኛለህ? ተው ኖቬል በእግዚአብሔር አሳየኝ። ሰማኛለህ? መግደል በፈልግ ማለት ነው። መግደል በፈልግ የእናንተ አይነቱ በግርስ አስገባው። እግዚአብሔር ኖቬል ይሄው አሳየኝ። አስገባው ይሄው አሳየኝ። ለአንተ ብዬ አስገባው። እሱ ነው ሁለታችሁ ይሄው ወንድነት ይሄው አሳየኝ። እንዴት ነው የሚያደርገው? ይሄው አሳየኝ። መክፈት በፈልግ ሌላ ድረስ ሄዳለሁ። አሁን አፈን አትክፈት። አሳየኝ። ወንድነት ህሊና ፀጉር ሸፍኖታል። አሁንም አታሳሰኝ። ሁለታችሁም ወደዛ ሂዱ። ለዚህ ነው የጠራኸኝ። እናንተ ቢሆን ማለት ነው የመንጋ ሰው ሰብስቤ አንተ ደግሞ የሩታ ወንድም በመሆን እንጂ እታክልህ ነበር እንደዚህ። እስቲ ተከለኝ እናያለን። እስቲ ማን ተተካኝ እንደሆነ እናያለን። አሁንም አሳየኝ። አወጣህ ላሳየኝ። ውሳኔ ለመወሰን የምቸኩል አይነት ሰው አይደለም እንደናንተ። ይሄው አሳየኝ። እልኸኛ ነኝ። መግባባት አትችልም። አሁንም ስነ ስርዓት ይዛው በገንዘብ የተገዛልኝ ነው አይደለም። አማርኛ የምናወራው አማርኛ ይገባል። በገንዘብ የተገዛልኝ ነው አልደግም። ገንዘብ ስላጣ ነው የሁሉ ችግር የፈጠረው አሁንም እንጂ ይኸውልህ የደስታ ህይወት ገንዘብ ባጣ ይመስላል እንደዚህ። ገንዘብ ያጣው አንተ ነህ። ሲንዚሮ ክብሪታ የምታከለው አሁንም እዩ ልጅ እኔ እስኪ አንዴ ዞር በለላት ናያ እንደፈለከ አንተ ዝም በል። አሁንም ዝም በል እኮ ማንም ከማንም እኮ አይተናነም። ይሄው እንደፈለከ ችግር ይሄው እንደፈለከ ምን አገባ ነው የኔ ጥያቄ አይደለም። እንደፈለከ አድርገው። ኖቬል በእግዚአብሔር ይልልቀቀው ወደዛ። አሁን እኔ በጣም እየተበሳጨሁ እሱ ተስፋ የቆረጠ ሰው ጋር መጣላት አያስፈልግም። አሳየኝ። አማርኛ አንድ ውሳኔ ልንገርህ። እያስፈራራው አይደለም፣ እያስጠነቀቅኩም አይደለም። እነግርሃለሁ ድጋሚ አንተ ደስታን ያረከውን ነገር ለራስህ መልስልህ። አሁን እንደዚህ አታዋራኝ። ባረን በትኝ መኖር አላቃተኝ። ሰማኛለህ? ገና ደግሞ አልጀመርኩም። ቆይ አንድ ላዋራው አልጀመርኩም። በእናትህ ጨረሰ። በእናትህ አንዴ ሰማኛ ፈናት ሴትነት ነው እኮ ሽጉጥ ይዞ ሰማኛውንም ሽጉጥ ይዞ መምጣት ሴትነት ነው። ይደበራ አሳየኝ። ታንክ ያመጣው አናተን በትስላል። እኔ ደግሞ በመድፍ ነው ማንተ እንትን ማለት ለነገርየው መድፍ ይስታል። የቱ ጋር ያገኛል? አልጀመርኩም ጨርሰዋል። አንተ ብቻ አይደለም ጓደኞችንም በየተራ ጅማሬ ነው እሱ ቢኖር ማለት ነው ነገር ለእያንዳንዳቸው አሚሩ የሚባል ጓደኛለ። እኔ መሆኔን ታገስኩ። አሚሩ ቢያገኝ ማለት ነው አሚሩንም አሁንም ልንገርህ ነገርኩህ። እኔ ታጋሽ ነኝ። እንዴት እንደማስተካከላችሁ ነው በየተራ አሳያለሁ። አሁንም ኢዩኤል መኖሩ ጠቀመ ብቻ እንኳን አንተ እንዳለ እንዲ ጀማቹን ሰብስቤ ነው ማቃጠል። አንዴ ይውጣል። በክብሪት ነው በብረፍ አሁንም ዝም በል። በክብሪት ነው በብረፍ ደስታ ይገዛልሃል። ቤንዚሉን ደስታ ይገዛልሃል። አታሳስተኝ። ለእንዳንተ አይነቱ ሽጉጤን እንትኔን አላባክንም። እኔ ይኸውልህ አሁን እንዴት አይነት ውሳኔ ወስኜ እንደምጠብቅህ አሳያለሁ። ጀመር እናንተ ከማንም ጋር መግባባት የምትችሉ ሰዎች አሉ። ንገረው ግን እሺ። ጓደኞችን ሰብስበው እንትን ማለት ይችላል።